ሰላም በደፈረሰበት ጊዜ ቀጥታ ሁለታችንም ከውጭ ይመጣል። እኔም ከሶማሌ ኪስማዩ ስመጣ አዲሱ ሌላ ተልእኮ ላይ ነበርና ሲመጣ አንድ ቀን የገባ ጥቅምት አንድ ቀን ገብተን ጥቅምት 7 ሁኔታው ቀይረን ውጊያውን ውሉን ወይም ደግሞ መስመሩን አስተካክለን ትግራይ በምዕራብ የነበረው ውጊያ እጅ የሰጠበት ከዛ መጨረሻ ድምዳሜ ላይ እንደዚህ አፈቁት ውጊያ መርተን የመጨረሻው ቀለም እንፈርማለን ያሉት እኛ በተዋጋንበት ውጊያ ግንባር ፊርማ ስትፈረም እንደገና የኛ ኮድ ምስራቅ እዝ ለኛ ኮድ ሲሰጥ ከባድ መሳሪያው ማን እንደሚረከቡ ምስራቅ እዝ ለኛ ኮድ ሲሰጥ የኛ ኮድ ደግሞ ለኔ ክፍለ ጦር ሰጥቶ የትግራይን ትጥቅ ከባድ መሳሪያ ያስፈተነው እኛ ሁለታችን። ሁለተኛ ወደዚህ መተን ሆያ በወቅቱ የነበረው ስብከት በሃይማኖት፣ በሚስት፣ በርስት፣ በማንነት ተብላችሁ እናንተ ባህልና ወግ ረስታችሁ መከላከያ እንደሌላ ተቆጥሮ ስለ ሃይማኖት የሚሰብከው አንድ ወጌት አመጥለው አንድ ጥቅስ አይተራ እናንተ ጋር ሲናገር ነው ባዶሎ በተጠላለፈ ሁኔታ ውስጥ እዚች አካባቢ የሆነች ነገር ደረስ ስትል አሁን ምስራቅ እዝ በአስቸኳይ እኔም ከነበርኩበት አዲሱም ከነበረበት ኮር እንዲያዝ እኔም ደግሞ 59ኛ ክፍለ ጦር እንድረከብ ወደዚህ ስንመጣ ቁጭ ብለን ተነጋግረን እዚህ ጋር እንቀይረዋለን። እንኳን ይሄና ሌላ ይቀይራል፣ የትግራይ ውጊያ ቀይረናል ብለን ቃል ገብተን ነበር። እንዳለው ቀይረናል። ልማታችን ምንድን ነው? አንዳንድ የምንሞኘው ነገር አለ። ሃይማኖታችን የታሪክ ትሩፋት ብቻ አይደለም፣ ኢትዮጵያን ያጸና ወደ ሌላ በሚሰበክበት ጊዜ አውደ ምሕረቱ ይዛባል። ይቅርታ ጉልኝ ዛሬ አንድ ካህን ብቻ ነው እዚህ ያለው። እዚህ በመጣበት ጊዜ ነጭ ቦኔት ያልኩት እኔ ነኝ። ካህናት ነጭ ቦኔት ሆነው መስቀልን ለውጊያ የባረኩበት ባለፈው ፍኖተ ሰላም እዚችኛ ጋር እየሰጠው ፍኖተ ሰላም ሲናገር የነበረ ትክክል አይደለም ብለናል። ምክንያቱም አንድ ገጠመኝ ነግሬያቸዋለሁ። እኔ ወደ ብራቃት ሲሄድ እኔ ያስኩት መኪና ሬንጀር የለበስኩት ሬንጀር እምሆይ ከፊቴ ይወጣል። ደረስኩባቸውና መኪናውን ቆም አደረኩና እምሆይ ወዴት ነው የሚሮጡ ተባልኳቸው። አይ ልጄ መከላከያ መጣ ተብሎ እኮ እየሮጥኩ ያለሁት። እኔ እኮ መከላከያ ላይ ስላቸው አንተማ የእኛ ነህ እኮ እንግዲህ የሚመጣው ጦር ሌላ ቋንቋ ይናገራል ተብሎ ነው የተነገረው። 666 ተብሎ ግን እዚች እኮ 66 ነው። አላያችሁም እንዴ? አላያችሁም አይደል? 666 እዚያ አላያችሁም እንዴ? አይተናል። አላያችሁም? አትናገሩ። እዚች እኮ እናንተ በር ላይ መድኃኔዓለም ጎን ላይ 666 ሲጮህ ነበር። በተለይ መንግስት ሰራተኛ ላይ የውሸት ካባት ለብሶ ለስሙ መድኃኔዓለም እየሄደ ቤተ ክርስቲያን እየሄደ ማታ ደግሞ 666 መንግስት ነው እዚያ ያመጣው። ጀነራል አዲሱ ነው እዚያ ያመጣው። ራሳችሁ ናችሁ። ለልማቱ ለማንኛውም መነሳት ያለብን ራሳችን ላይ። ስለዚህ ይልማና እንግዲህ ዞኖች ቅድም ስንሄድ ወደ ጉቢ ወደ ላይ ስንሄድ እንዴ ወደ ውጊያ ነው የሚወስዱ ይልማና የውጊያ ቀጠና አይደለም። መሳብ ከቻል ይልማና የውጊያ ቀጠና ነው። መጀመሪያም የተፍጨረጨሩ ያው እኛ የቋሪት ሚዛ አካባቢ ተወጣይ ስለሆነ ቦታው መስከና ብቻ ነው። መጀመሪያም ተነግረናል። አዴት የሚገባው ጽንፈኛ በፓስፖርት ነው።
አሁን ደግሞ በአመራር ፊርማ ነው ፓስፖርቱን እንተዋለን። የወረዳ አመራር ከንቲባው የጸጥታ ኃይሉ ካልፈረመለት አይገባም። ለልማታችን በር የሚሆነው ደግሞ ይህንን ስናቀራጅ ነው። ስለዚህ የዛሬው ፕሮጀክት ተጀመረ እንጂ ገና አልተጨረሰም። ገና እኔ ደስ የሚለኝ ሰሞኑን ትንሽ ወጣቢ የአዲስ አበባ አካባቢ ቲክቶክ ሳይ አዴት በጣም ነው የሚያቀርበው። በጣም የአዴት ከተማን በቲክቶክ ለማስተዋወቅ እዚህ ከተማ ያሉ ወጣቶች የማይገጥሙት ግጥም የማያስተላልፉት መልእክት የለም። ኮሚኒኬሽን ስራ ጀምሯል ያሉት በእውነቱ ይልማናን ያነሳሉ፣ ማዕድኗን ያነሳሉ፣ ግብአቷን ያነሳሉ፣ ልማቷን ያነሳሉ፣ ለሰላም ይቀሰቅሳሉ። ሁላችንም ዘብቆምን ፕሮጀክቱ ከዚህ በላይ ይመረቃል። ሌላ መጨረሻ ደረምነው ምንድን ነው ከዞን ወደዚህ ስትመጡ በፊት እንኳን ኮሎኔል ዓለም አይለቀንም ነው እንደዚህ እንድትቀይሩ ሌላ ታሪክ የለም። ለእኔ ደሞዝ የሚከፍለኝ የለም፣ እድገትም የሚሰጠኝ ርናል አዲስ ግን አካባቢ ላይ እስከሰራ ድረስ እንደ ሙዚቃን አትቀሩ ነው። እንዲህ አይነት ስራዎችን እንድንሰራ ነው።